አሁን ያለው አጠቃላይ የዓለም ሀብት 7 ቢሊዮን ዶላር አካባቢ ነው። በ1950 160 ቢሊዮን ይሆናል ተብሎ ይጠበቃል፣ ትሪሊዮን ዶላር። ስለዚህ አሁን ባለው ሀብት በያዝነው ሳይሆን ደረጃ አንደኛ ሁለተኛ የምንባለው ሰፊው ሀብት የሚመጣው ነው እና ያንን ሞር የሚቀራበት ያንን ሞር የሚወስደው ሱፐርማሲውን ጠብቆ ያስቀጥላል ብላ ሱፐርማሲ ለማስጠበቅ እየሰሩ ነው ያሉት። ከሱ ቢሃይንድ ያለው ምንድነው? ፎሎወርስ መፍጠር፣ ኢኖቬተርስ ሳይሆን ፎሎወርስ መፍጠር። ለምሳሌ ድሮኛ ኮምፒውተር ስንማር ከፍሎ ቻርት ጀምረህ ኮዲንግ ፈንክሽን ማሮጥ ዲባግ ማድረግ ያንተ ስራ ነው። ምንም አይነት ሶርስ የሚባል ነገር የለም። አሁን ግን ኢትዮጵያ ውስጥ ያለው ኢንተር ሶፍትዌር በሙሉ ሶርስ ኮድ በነፃ ነው። አንድ ሶፍትዌር ኢንጂነር ማለት ዛሬ ኢትዮጵያ ውስጥ ልክ ጉግል ገብተን መረጃ እንደምንሰበስበው ኮዶች ፈልጎ አይቶ ይሄኛውን ይሻላል አውጦ ለሌማን ሰው ሶፍትዌር ላልተማረ ማቅረብ ነው እንጂ ኮድ አይጽፍም። በደስ ይሄ የሆነ ያለው ኢንቴንሽናሊ ነው። ለምሳሌ አሁን የመረጃ ችግር የለም፣ መረጃ ሞልቷል። ግን ትክክለኛው መረጃ ምንድን ነው? ተካ ብለህ ጉግል ጋር ስትገባ 1000 ተካዎች ይወጣል። ጥቁር ተካ፣ ቀይ ተካ፣ ሰማያዊ ተካ፣ ቢጫ ተካ። የትኛው ትክክለኛ ተካ ብለህ መለየት አትችልም። ኢንፎርሜሽኑ ማግኘት ሳይሆን ፕሮፐር ኢንፎርሜሽን የትኛው ነው ስለዚህ ሳይወራው የትኛው አታውቅም። ይሄን በምን ትለያለህ? በመጽሐፍ ሲሆን ለምሳሌ ኢሳይንስ ላይ 1000 መጽሐፍ ተጽፏል። ድሮ ቡክ ሪቪው ስታደርግ 10 መጽሐፍ አንብበህ ነው ሪቪው የምታወጣው። አሁን ግን 1000 አለ። 1000ውን ለማየት ያው አመታት ስለሚፈጅ ሳትመረጥ ትቀራለህ ማለት ነው። ከመረጃ ብዛት ተነሳ ይሄ ቴክኖሎጂ የሚያግዘው ምንድነው? ከ1000 ሞር የሚጎበኘው ማን ነው የሚለው ይለይልሃል። ጎብኚዎቹ ደግሞ እነማን ናቸው? ዌል ኖን ኦተርስ ፕሮፌሰርስ ካሉበት፣ ስለዚህ እነሱ የደከሙበትን ድካ አትደክምም፣ ፒክ ታደርጋለህ ማለት ነው። ያው በአካዳሚ ያለ ሰው ይገባዋል። በጣም ቻሌንጂንግ ነገር ነው። ትርጉም ያለው ጥቅም አለው። ኢንፎርሜሽን ሞልቷል። ትክክለኛውን ግን እንዴት ፒክ ታደርጋለህ ባቸው በጣም የማያስፈልጉ ጃንኮችም ስላሉ ኒው አይዲያ ቢግ ዳታ ኮምፒውት ማለት ነው። ቢግ ዳታ ማለት ነው አሁን መረጃ እየበዛ ሄዶ የመረጃ እጥረት ሳይሆን ችግር እያመጣ ያለው የምትፈልገውን መረጃ ማለት ነው። ኢንተርኔት ገብተህ አለማየሁ ብትል 1000 ነገር ይዘረግፋል። ከዛ ውስጥ ትክክለኛው ማውጣት ይችላል። እንዴት ነው ቢግ ዳታ ኮምፒውት ማለት የሚል ጉዳይ ኢሹ። አንድ ፒሲ በአንድ ሰዓት ውስጥ ምን ያክል ባይናሪ ነምበርስ ጋር መጫወት ይችላል? ባይናሪ ነምበርስ 1000 ከሆኑ በአንድ ሰዓት ተጫወታቸው። 1 ሚሊዮን ከሆኑ ተጨማሪ ሰዓት ይፈልጋል። በቢግ ዳታ ውስጥ ደግሞ ሂውጅ ኮምፒውት ይደረጉ ነምበሮች አሉ። በኢንክሪፕሽን በተለያየ ሳይንሶች ማለት ነው። አሁን ኢንክሪፕሽን ማለት ትንሹ መረጃ እቺ ቴክስት ሳይንስ የምትለዋ 6 ወርድ በብዙ ቢት ፐርሙቴሽን ይባላል፣ ሰብስቲቱሽን ይባላል። በእነሱ በትነው በጣም ብዙ ነበር ያላቸው። ፒሲ አናላይዝ ማድረግ አይችልም። ሰርቨር ማለት ነው። ያን ለመፍታት ሂውጅ ዳታ ማኔጅ ማድረግ ካፓሲቲ ላይ ተጠቅመዋል። ያደገ ስለወዳታችን እሱን ካሁን ካለጠና በስተቀር ወደፊት መራመድ ስለሚያስቸግር ካሁን በኋላ የሚሰራው ፒሲ ስክሪን እና ኪቦርድ እንጂ ሚሞሪ ያስፈልገው። ለምን ስትላቸው ሚሞሪ እየባከነ ያለው ሰው ፒሲ ገዛ የፒሲው ካፓሲቲ 2% 3% ይጠቀምና ፒሲው ያረጃል። እየጠፋ ስለሆነ ሀብት እየባከነ ስለሆነ አያስፈልግም እና ሱፐር ኮምፒውቲንግ እንገነባለን። ሰው አሳይመንቱንም ከሚስቱ ተጻፈው ማንኛውም መረጃው እዛ ጋር ሲሄድ ያደርጋል ይላል። ላይላዩ ስታየው በጣም ምርጥ እውቀት ነው። ውስጡ ማለት ነው። ውስጡ ያለው ሚስጥር ምንድን ነው? ዓለም ላይ አሁን ያለው ሀብት 67 ትሪሊዮን ዶላር የዓለም ጂዲፒ። እዚህ ጋር ቻይናና አሜሪካ ይቻላሉ። አሜሪካ ፕሪንት ያደረገችው ደግሞ ኢን 2030 የዓለም ሀብት 160 ትሪሊዮን ዶላር ይሆናል። ሀብት ማለት አሁን ካለው የሚቀራመስ ሳይሆን ከአዲሱ ገበታ ሰፊ ሼር የወሰደ ነው። ሀያል ነው የሚቀጥለው። ሀያል ለመሆን ደግሞ እውቀት ነው። እውቀቱን ደግሞ መረጃውን ሰብስበን እኛ ጋር እናስቀምጥ። ሁሉ መረጃ ያለ መረጃ በሱፐር ኮምፒውቲንግ ነሱ ያቀመጣል። አንተ ማንኛውም ነገር ሪፖርት ምን ጽፎ ነገር ሴቭ ይሆናል። ዘንድ አንድ ሰዓት ፓወር የለም በሚል ያጠፉት አለንሰጣቸው ማለት ለምን በለ አሁን ስልክ ሲጠፋ እንዴት ነው እየለመንን ያለ ነው። እንዴት ነው ዋሽንግተን ዲሲ አንድ ከመብራት ከጠፋ ላይፍ የለም። በጣም ከባድ ለምን ወጣ ድሮ አልነበረም። አሁን መብራት የመጣው መተዋወቅ ታሪኩ ግን ሰው ስለለመደው ተበላሽቷል። ኢንፎርሜሽን ደርሳ ዘሆን መረጃውን እነሱ ከያዙ እኛ ከመረጃ ውጭ ከሆን በየትኛው እንቅስቃሴያችን ይገቱ
ሁለቱም ተጨማሪ 2006 በጥቅምት ወር መጨረሻ በ27 ነው የተመደብኩት እዚህ መስሪያ ቤት በ27 መደብ ይሄ አደረጃጀትና ደንብ እና ደንቡን አይቼ ኢንቴንቱን ለማወቅ ከአንዳንድ ጓዶች ጋር ተነጋገርንና በዛ ደንብ ይሄ ስትራክቸር አይሰራም። ምክንያቱም እዚህ ጋር አይሲቲ ይላል፣ እዚህ ጋር ደግሞ ኢንፎርሜሽን ዲስሚኔሽን ይላል። እንዴት ነው ኢንፎርሜሽን ዲስሚኔት ታደርገው? አንድ ዳታ ከፕራይመሪ ሶርስ ወይም ከሰከንደሪ ሶርስ ወስደህ አናሊሲስ ሳትሰራ ዲስሚኔት የምታደርግ ከሆነ መረጃ አይደለም እሱ። ሜታ ዳታው ወደ ኢንፎርሜሽን ለማድረግ መሀል ላይ አናሊሲስ ይፈልጋል። እሱን ስለማያሟላ ህዳር ወር 2006 ህዳር ሰነድ አዘጋጀ። በዛ ሰነድ ውስጥ የመለስነው ምንድነው? አንደኛው ስትራክቸር ነው። ስትራክቸሩ ያን መልክ የያዘ የደንቡን ኢንቴንት ሊመልስ ስለማይችል ይሄን አይነት ስትራክቸር ፈጠር። እዚህ ስትራክቸር ውስጥ አንዷን ብቻ እንሳልሃለን። ሪሰርች ዳይሬክቶሬት ከሌለ ምርምር ከሌለ በስተቀር ዋጋ የለውም ነው የሚያይዛል። ኢንፎርሜሽን ሜታ ዳታ ነው። እሱ አናሊሲስ አድርጎ ኢንፎርሜሽን ከዛ ደግሞ ኖሌጅ ከዛ ደግሞ ዊዝደም እያለ የሚያደርግ ስለሆነ ምርምር ያስፈልጋል። እዚህ ውስጥ ደግሞ ኢኖቬሽን ኢንተሊጀንስ የሚባል ምን ማለት ነው? ኢኖቬሽን ኢንተሊጀንስ ማለት ኢኖቬሽን ኢንተሊጀንስ ማለት መረጃ የሚሰጥህን ያክል የሚከለከል መረጃ አለ። ሁለት ኤግዛምፕሎች